ሰላምና ጤና የምንመኝላችሁ የሐሴት ስፖርት አድማጮች በመጪው ክረምት በሚጀምረው የ2026 የዓለም ዋንጫ ብራዚላዊ ኮከብ ኔይማር ጁኒየር ጥሪ አልተደረገለትም። ለምንና እንዴት ጥሪ አልቀረበለትም የሚለውን በዝርዝር የማቀርብላችሁ ይሆናል። አብራችሁ ይቆዩ። ኔይማር በዓለም ዋንጫ ለመገኘት በሁለት ወራት ውስጥ ራሱን ማሳየት አለበት ሲሉ የብራዚል አሰልጣኝ ካርሎ አንቸሎቲ ገለጹ። ኔይማር ጁኒየር በመጪው የዓለም ዋንጫ የውድድር መድረክ ላይ ለመገኘት በመጪዎቹ ሁለት ወራት ራሱን በሚገባ ማሳየት አለበት ሲሉ አንጋፋው የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ ማስጠንቀቂያ አዘል መልእክታቸውን አስተላልፈዋል። በ79 ጎሎች የብራዚል ብሔራዊ ቡድን የምንጊዜም ከፍተኛ ግብ አስቆጣሪ የሆነው ጥበበኛው ኔይማር ጁኒየር በዓለም ዋንጫው ላይ ጥሪ እንዲቀርብለት የቀድሞ የብሔራዊ ቡድኑ ከዋክብቶች ሮናልዶ ናዛሪዮ እንዲሁም ሮናልዲዮ ጎቾን ጨምሮ በርካታ ደጋፊዎች ጥያቄያቸውን እያቀረቡ ይገኛሉ። ኔይማር ከወራት በፊት ካደረገው የጉልበት ቀዶ ጥገና በኋላ ወደ ሜዳ ተመልሶ ለልጅነት ክለቡ ለሳንቶስ ጥሩ ግልጋሎትን እየሰጠ ቢገኝም አሁንም አካላዊ ብቃቱ ላይ ጥያቄዎች ይነሳሉ። የብዙ ብራዚላውያን ህልም ኔይማር በመጪው ዓለም ዋንጫ የስብስቡ አካል እንዲሆን በሚመኙበት በዚህ ወቅት ትልቅ ኃላፊነት የተጣለባቸው አንጋፋው አሰልጣኝ ካርሎ አንቸሎቲ ተጫዋቹ በዓለም ዋንጫው ለመገኘት በመጪዎቹ ሁለት ወራት ላይ ራሱን ማሳየት ይጠበቅበታል ሲሉ አሳስበዋል። አሰልጣኙ ንግግራቸውን ሲቀጥሉ ሐሳቤ ግልጽ ነው። በዓለም ዋንጫው አካላዊ ብቃታቸው አስተማማኝ የሆኑ ተጫዋቾችን ይዤ መሄድ እፈልጋለሁ። ኔይማር ለሳንቶስ ጥሩ እየተጫወተና ጎሎችን እያስቆጠረ ነው። በዚሁ ከቀጠለ ብቻ የስብስቡ አካል ይሆናል ሲሉ ተናግረዋል። ኔይማር ለመጀመሪያ ጊዜ በአሰልጣኝ ካርሎ አንቸሎቲ ባሳለፍነው ወር ለወዳጅነት ጨዋታዎች ቅድመ ጥሪ ከተደረገላቸው ተጫዋቾች መካከል ስሙ ቢካተትም ለጥንቃቄ ሲባል ከስብስቡ እንደተቀነሰ ይታወሳል። በእግር ኳስ ዓለም ከተመለከትናቸው አስደናቂ ከዋክብቶች መካከል አንዱ የሆነው የምንጊዜውም ውዱ ፈራሚ በመሆን ክብረ ወሰኑ ያልተነካው ኔይማር ዳ ሲልቫ ሳንቶስ ጁኒየር በሚገጥሙት ተደጋጋሚ ጉዳቶች ምክንያት የሚገባው ደረጃ ላይ እንዳይገኝ እንዳደረገው ይነገራል። ኔይማር ለመጨረሻ ጊዜ ለብራዚል ጨዋታ ያደረገው በ2023 ጥቅምት ወር ላይ እንደነበር ይታወሳል። በርካታ የፊት መስመር አማራጮች ያሏት ብራዚል በተለይም የሪያል ማድሪዱ ኮከብ ሮድሪጎ ከባድ ጉዳት ማስተናገድ ለኔይማር ትልቅ በር ሊከፍት እንደሚችል ቢገመትም ቁጥራቸው ቀላል የማይባሉ ከዋክብቶች ጥሪውን በመጠባበቅ ላይ ይገኛሉ። 5 ጊዜ ያህል የዓለም ዋንጫን በማሸነፍ ቀዳሚዋ ሀገር ብራዚል አሁን ላይ ከዚህ ክብር ጋር ከተገናኘች ድፍን 24 ዓመታት የሞሏት ሲሆን በመጪው ክረምት ከባለልምዱ አሰልጣኝ ካርሎ አንቸሎቲ እንዲሁም ከከዋክብቶቿ ጋር ለማሳካት አልማ ውድድሩን በጉጉት በመጠባበቅ ላይ ትገኛለች። ክቡራን የሐሴት ስፖርት አድማጮች የስፖርት መረጃችን ይህንን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎችም እንዲደርስ ሸር አድርጉት። ቸር ተመኘን።